ነገር ግን ልጅን በዚህ ያክል ደፍሮ መናገር ለዛውም የወለደ ሰው በዚህ ልክ በጣም ነው የሚያስጠላው ማለት ነው። አንድ ህፃን ልጅ ወይንም ደግሞ አንድ ታዳጊን ልጅ ለዛውም እናት የሆነች እናት ድፍረት ኑሯት ገና ሄርሜላ ጠፍታለችና ሩታን ልጇን እናሳጣታለን ብሎ ማለት በጣም የሚዘገንን ቃል ነው በነገራችን ላይ። ሰላም ሰላም ውድ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ ቤተሰብ ሁኑ። ሁሌም አዳዲስ ትኩስ ቪዲዮዎችን የምታገኙበት ቻናል ነው። ሁሌም ከጎኔ ሆናችሁ የምታበረታቱኝ ፈጣሪ የማያልቀውን ሲሳይ ይስጣችሁ ማለት ነው። እናም አንድ የተሰማኝ ነገር አለ ማለት ነው። በጣም የተሰማኝ ማለት ልዑልን ታውቁታላችሁ እንግዲህ የሩታ ልጅ ነው። እኔ ቃላቱን መድገም አልፈልግም ጋይስ። በቃ 7ኛው ሰማይ እንሸኘዋለን ያሉት ገባችሁ? እኔ ቃላቱን መናገር ራሱ አልፈልግም ማለት ነው። በዚህን ያክል እናት የሆነች ሴት ተነስታ እንደዚህ አይነት ድፍረት ኑሯ ስትናገር እጅግ በጣም ነው የሚያስጠላው ማለት ነው። እጅግ በጣም ነው የሚያስጠላው እና እኔ እየከበደኝ ነው ጋይስ። የምር ቃላቱን መናገር ራሱ እየከበደኝ ነው። ግን ደግሞ እንደዚህ ብላችሁ የምትናገሩ ሰዎች አንደኛ ስራችሁን ታጣላችሁ። ገባችሁ? ይሄ ድምጻችሁ መዳማችሁ ጋር ሄደ ማለት እውነት ስራችሁን ታጣላችሁ። ሁለተኛ ትከሰሳላችሁ በዚህ ንግግራችሁ ማለት ነው። ወህኒ ቤት ነው የምትወርዱት። ገባችሁ? እስር ቤት ነው የምትገቡት ማለት ነው። ገና ሚዲያ ላይ እንደልባችን ሆነን ብለን እንዲህ አፍ መክፈት እላፊ ቃል መናገር ጥሩ አይደለም። በተለይ ደግሞ አንዳንድ ልጆች ምረን ናችሁ። ምረን ማለት ነው። ገባችሁ? የራሳችሁን ሴፍቲ ሳትጠብቁ ንጽህናችሁን ሳትጠብቁ ድክርት እንዳላችሁ የድክርት መጨረሻ ድክርት። ይህንን ቃል ደግሞ ስትናገሩ እውነትም ድክርት ናችሁ ማለት ነው። መሀይም ደደብ ናችሁ። ምክንያቱም እንዴት አንድ የልጅ እናት የሆነች እናት ድፍረት ኑሯት ምንም የማያቀን ሶብይ ልጅ ምንም የማያቀን ንጹህ ህፃን ልጅ ገና ታዳጊ ለሀገር ለወገን የሚጠቅምን ልጅ በዚህ ልክ መናገር አግባብ አይደለም ማለት ነው። ገና ሄርሜላ ጠፋሽ ተብሎ ይሄንን ምንም የማያቅ ታዳጊ ልጅ ደግሞ አታገኙትም እኮ የትም አታገኙትም። ለማግኘቱ ግን ቃላቱ ዋጋ ያስከፍላችኋል። እየመጣችሁ ቂጣ በቀደደ አፋችሁ አትቀደዱ ነው የምላችሁ። አስረግጬ የምነግራችሁ ነገር ጎል እንዳትገቡ። እንደ ሀበሻ እኮ እንዳንዳንዱ ሀበሻ እኮ ግን ያልሰለጠነ ማህበረሰብ ማለት እኔ እንጃ። በተለይ አንዳንዶቹማ ዊ ያንገፈግፋሉ ማለት ነው። በዛው ልክ ጀግኖችም አሉ። ግን ደግሞ አንዳንዶች ከየት ነው የመጡ የሚያስብሉ ማለት ነው። በጣም የሚያስጸይፉ ለንግግራችሁ ለከት የሌላችሁ። ወይ እኔ ህፃን ልጅ ገና ይወድቃል ብዬ ራሱ እንሰፈሰፋለሁ። የምር በጣም ነው የምወደው ልጅ። ገና ህፃንና ህፃን እንደዚህ ልጅና ልጅ ተጣልተው ካየሁኝ ራሱ እንዴት ሰውነቴ ወላሂ ሰውነቴ ልክ ተቆርሶ ይሄድ ያክል ነው የሚሰማኝ። የሆነ በቃ ወይ ይወድቃሉ ወይንም ደግሞ የሆነ ይጎዳዳሉ ብዬ እፈራለሁ። ስጋቴ እንኳን አይደለም ቀርቶ ቃላቱን አውጥቼ እንደዚህ ልናገረው ቀርቶ ማለት ነው። እና በጣም ነው የምታስጠሉት በነገራችን ላይ ይሄንን የምትሉ በተለይ ቲክታክ ላይ ፋጢማ የምትባዩ ለንግግርሽ ለከት ይኖርሽ። መጀመሪያ ራስሽን ቴክ ኬር አድርጊ። ለራስሽ ጊዜ ስጪ። ራስሽን ተንከባከቢ። በጣም ነው የሚደብረው እንደዚህ ብሎ መናገር ገባሽ? እና ሩታ ራስሽን አስከብሪ። ራስሽን በዚህ ልክ አታስደፍሪ። ልጅ ነው። በልጅሽ አንቺ ሚዲያ ላይ በመምጣትሽ ነው ሁሉ መዘዝ የሚመጣው። በስምሽ ተነገደበት። እዛ ጋር ደግሞ ቤተሰብሽ እየተነገደበት። አሁን ደግሞ በልጅሽ ከባድ ነው። ልጅ ነው። ሚዲያ ላይ መውጣት ያልነበረበት ልጅ ሚዲያ ላይ ወጣ ብሎም አሁን ደግሞ ጭራሽ እሱን 7ኛው ሰማይ እንሰደዋለን። እንደዚህ የምላችሁ ቃላቱን ላለመጠቀም ነው ጋይስ። እሱ ያለችውን ቃላት በጣም ነው የሚያስጠላው። ላይ ይቀፋል። ይሄ ደግሞ የመጣው አንቺ ሁሉን ነገር እሺ እያልሽ ካጠገብሽ ያሉት እና አሚሮ ጭምር ክብረ ቢስ የሆኑት አንቺንም ክብር ለማሳጣት የሚጋጋጡ ጋጠወጦች ናቸው።
ይሄ ደግሞ አንቺ ጸጥ በማለትሽ ነው። ራስሽን ማስከበር አለብሽ። ራስሽን አታስደፍሪ። እምቢኝ ማለት መልመድ አለብሽ። በዚህ ልክ ሁሌ እሺ እሺ የምትይ ከሆነ ጸጥ የምትይ ከሆነ ኢቨን በስምሽ እየነገዱ ስምሽን ለሚያጠፉት ሁሉ እርምጃ መውሰድ አለብሽ። ራስሽን ማስከበር አለብሽ። ብዙ ጊዜ ጮኸናል፣ አግዥን ሩታ። ራስሽን የምታስከብረው ራስሽን። ማንም መጥቶ ሊያከብርልሽ አይችልም፣ ራስሽ ካላስከበርሽ ማለት ነው። ከቤት ይወጣል ይከተላል ጎረቤት አይደል የሚባለው። አንቺ ራስሽ ለራስሽ ጠበቃ ካልሆንሽ ሌላው ደግሞ እየተከተለ ያሳድድሻል ማለት ነው። እና ይህን ነገር ነቃ ልትይ ይገባል። በተረፈ ልዑል ምንም አይሆንም። እናንተ ስላላችሁ ጫፉ አይነካም፣ ግን እናንተ ዋጋ ትከፍሉበታላችሁ። እና ወዶችዬ ዛሬ ላይ በምገባው በኖላዊ ሳይሆን በነብሯ ቲዩብ ነው። ነብሯ ቲዩብን እዚህ ጋር እንትን አደርግላችኋለሁ፣ ፒን አደርግላችኋለሁ፣ አሊያም ደግሞ ቻናሉን አስተሳስረዋለሁኝ እና ሰብስክራይብ አድርጉ እና ላይቭ በዛ እንገናኝ ማለት ነው። እሺ በነብሯ ቲዩብ ነው ዛሬ ላይ በምገባው። በተረፈ ወዳችኋለሁ። ላይክ ሰብ አድርጉ። ሰላም ቆዩልኝ።